ሰይፈ ክፍሌ ይባላልው የመጣሁት ከሴምሲ ነው እና ክብር ለእግዚአብሔር ይሁን። በ23 እንደተመለከታችሁት መጥቼ ነበር እዚህ ፈጣን የመለኮት እርዳታ ብዬ በጣም አስጨናቂ የሚባል ችግር ውስጥ ነበርኩኝ። ጊዜ የማይሰጥ ችግር ውስጥ ነበርኩኝ። ፈጣን የመለኮት እርዳታ ሲል አሜን እያልኩ ጸልዬ ነበር። የተመለከታችሁትን ቅባት አገኘው። በቃ ሁሉም ነገር ከልጅነት ጀምሮ ያለው ነገር ተበላሽቷል። ምንም ነገር ባዶ እንደቀረውት ሁሉን ነገር አጥቻለሁ። ምን ነው የምትሰራው? ጸጉር ነው የምሰራው። ሁሉን ነገር አጥቻለሁ። ሜዳ ላይ ነው ያለሁት። የውሸት ዘይት አምጡልኝ። ሽምግልናዬን በዘይት ያለመልማል። ታሪክን የሚቀይር ዘይት ነው የምደፋ። የተበላሸ ነገርን ሁሉ የሚሰራ ዘይት፣ የፈረሰ ነገርን ሁሉ የሚያነሳ ዘይት። ማጋቴ ገዲጋ በራዳ አልከበሩቺ ገበራዲያስ እንደ አዲስ አደረኩት በኢየሱስ። አዲስ አረኩት በኢየሱስ። ታሪኩን ቀየርኩት በኢየሱስ። የበላው በላው አሁን አሜን አሜን። ይሄ ዘይት ታሪክን ቀይሮታል። አሜን አሜን። ዓለም ለሞህ አሜን። ይሄ ምንድነው? መኖሪያ የለኝም። ቤት እየጠየቁ መታወቂያም የለኝም። ቤትም የለኝም። ከማን ጋር የምትኖረው? እቺ ማረፊያም የለኝም። ገና እየጠየቁ ነው። ዳዳቢ ዘመንህን አለመለምኩ። አሜን አሜን። ና ተከተል። መንፈስ ቅዱስ ሲመራኝ ነው። እሺ ማረገው እንዳይ ነገር እሺ። ስንት እንደሆነ አላውቅም። ኪሴ ውስጥ የነበረ ገንዘብ ነው። እሱ ያስፈልገኝ ምርቃት። በቃ ቆይ አሁን ይሄ ምርቃት ይበቃል። አንዴ ፕሮፌቲክ ነው ይሄ ትንቢታዊ ነው። የደሃ ነኝ ብለህ ከፊት አትሄድም። አሜን። ነብይ ፊት ነው የቀረበው። አሜን። ይሄ ብር የነብይ ብር ነው። አሜን። ይበዛል። አሜን። ታሪክ ይቀይራል። አሜን። መንገድ ላይ 100 ብር የሰጠዋት ቤት ገዝታ መጣለች። አሜን። በጌታ በኢየሱስ ክርስቶስ ስም ያንተን ታሪክ ይሄ ብር በስቶ ይቀይራል። አሜን አሜን። ከዚህ በኋላ ከእጅ ገንዘብ አይጠፋም። አሜን። ችግር ሰብረና አሜን አሜን። ይሁን አለ ሆነ። ታልቅስ ታሪክ ተቀይሯል። አሜን። ከዚህ እንደሄድኩ ስልኬ ሳይለንት ነበረ። ሳይለንቱን ስከፍት ጀምሮ እዚህም እየተጨናነቀ ነበር። የመፍትሄ አካል ነበር ስልኩ። እየሄድኩኝ በ23 ነው የመጣሁት። በ25 ስፍራ አስቀየረኝ። ብዙ ነበር ችግሬ። ሁሉም ችግሬ ተሳክቶልኛል። ጌታ የተመሰገነ ይሁን። አመሰግናለሁ። ቆይ የእግዚአብሔር ሰው ትንቢት ተናግሮህ ነበር። እዛ ጋር አስታውሳለሁ። አስነስቶ የነገረህ ትንቢት ነበር። እስቲ እሱን አስታውሰንና ከዛ በኋላ የሆነልን ነገር ደግሞ አብራራ። ከዚህ በኋላ አንተን በዘመንን ሁሉ የተጫነህን ነገር በቃ ሞቷል ነው ያለኝ። ሞቷል። ከዚህ በኋላ ያለው በሙሉ ነገር ሞቷል። አሜን። ከዛ በኋላ ህይወት ለውጣለሁ። በጣም በብዙ ነገር ለውጣለሁ። በሰላም ተኝቼ እነሳለሁ። የራሴ ቤት ያልነበረኝ ዛሬ ቁልፍ ራሴ ገብቼ ከፍቼ ልወጣለሁ። ያን ቀን እኮ ትንቢታዊ ነው ብዬ ገንዘብ ሰጠው አይደል? አዎ አለ። መታወቂያ ሲኖረኝ ባንክ አካውንት ከፍትበታለሁ። እርሾ ነው። አዎ ፕሬዝ ጋድ። እርሾ ነው እንደምከብርበት አውቃለሁ። አሜን አሜን። መመለሻ የለህም ከዚህ በኋላ አውቃለሁ። አምናለሁ። ይሁን አለ ሆነ። ተባረክልኝ። አሜን አሜን። ሰኔ ጀማል ይባላልው። የጂፒኤስ አባል ነኝ። እግዚአብሔር ረድቶኛል። እዳ ነበረብኝ። የሆነ ውስብስብ ነገር ላይ ነበርኩ። እዳም ከፈለልኝ። ማየውን ሰፈር ነበርኩ። ከፍሎም እዛው አልተወኝም። ጥሩ ሰፈር አወጣኝ። ይሄ ሁሉ በአንድ ሳምንት ጊዜ ውስጥ ያለፈው ሳምንት እዳ ከፈለ። የዚህኛው ሳምንት እግዚአብሔር መልካም ሰፈር ሰጠኝ። ነፃ አወጣኝ እግዚአብሔር። እና ነብዩ ነው በተናገረው ትንቢት ነው። እዚሁ ነው ይሄ ሁሉ ይሆንልኝ። እሺ እግዚአብሔር ሰው ስትመጣ ምን ነበር የተነገረ ትንቢት እስቲ አስታውሰን። ጉባኤው ላይ የወጣው ቃል ነው። እንደው እዛ ጋር ሸሮቹ መሀል ላይ ቦታ ሲሰጡ እኔ ላመልክ ነው መሀል ላይ ነው የሚቀመጠው ብዬ እጃ ኋላ ቁጭ አልኩት እና በቃ አሜን ብዬ ወስዳለሁ የመጣውን ቃል እና በቃ መጣው። መጨረሻ ላይ እዚህ ዘር የሆነ ነገር አለ። ከዛም ሰኞ ሰው እንዴት ያገኘ አንተ እንደዚህ አንድ ክፍል የሆነ በቃ ቤት በጣም ትንሽ ቤት። ከዛ ወዲያው እንዴት አገኘ? በቃ እግዚአብሔር አቀረበልኝ። እግዚአብሔር አቀረበልኝ። ከዛም አወጣኝ። ያው ሰላማዊ እንቅልፍ ተኛለሁ። ነፃ አወጣኝ እግዚአብሔር። ክብር ለኢየሱስ ይሁን። እንኳን ጌታ ረዳ። አሜን።
ያስታውቃል ፊት ራሱ በረፍት እንዳለ በጣም አይደለ? በጣም እኔማ ከጂፒኤስማ እንጀራ እየበላው ነው። ክብር ለኢየሱስ። ብዙ ነገር እያገኘው እንኳን ጌታ ረዳ። አሜን። ተባረክልኝ። አሜን። ብሩኩን ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዛሬ ለመቆሜ ትርጉም የሆነው ኢየሱስ ነው። ክብሩን ጌታ ጠቅልሎ ይውሰድ። ለኔ የተደረገልኝ ለምስት 2 ዓመት ሊሆነኝ ነው። ወደ አረብ ሀገር ሊሄድ ፈልጌ ነበር የመጣሁት። 2 ጊዜ ኤርፖርት ውስጥ ገብቼ ተመለስኩኝ። ቢዛይሽ ትክክል አይደለም እንዲህ አልሆነም በቃ ምክንያት እየደረደሩ መለሱኝ። ከዛን ግራ ገባኝና ፓስተር ሄኖክ ነብይ ሄኖክ እዚህ የለም ነበር ለአገልግሎት ሌላ ቦታ ሄዷል። እሱ ባይኖር በሱ ላይ የሚሰራ መንፈስ ይሰራል። ጌታው እኔ እዚህ ያለው ቢዛይ ይምጣና እኔ ሄዳለሁ ብዬ ጾም ጸሎት እጂ እዚህ መጣሁኝ። እዛች ጋር ተቀምጬ ነበር። ጓደኛዬ እዚው ያለው ቢዛይ መጣ። በዛው ሌሊት ወደ ቤሩት ሄድኩኝ። የዛሬ 2 ዓመት ማለት ነው። ክብሩን ጌታ ጠቅልሎ ይውሰድ። ጌታን አመስግኑ። ከዛ ይሄ ተደርጎ ዝም አልልም። ጌታው እንዲህ ካደረክልኝ የመጀመሪያ ደሞዜ ለነብይ ሄኖክ ገቢ ይሆናል ብዬ ጌታ ይሄን አደረገልኝ። ይሄው የመጀመሪያ ደሞዜ ናትች። እጅሽን ዘርግ። በብዙ ሀብት አሜን፣ በብዙ በረከት አሜን፣ በኢየሱስ ስም ባለ ሀብት ሆነሽ አሜን፣ ኢንቨስተር ሆነሽ አሜን፣ እንደዚህ በእግዚአብሔር አደባባይ ቁም። አሜን። ይሁን አለ ሆነ። ተባረኪ።